ድግምት ይፍረስ፣ ሟርት ይፍረስ። ውጣ በኢየሱስ ስም። አንተ የሞት መንፈስ ልቀቃት፣ ልቀቃትና ሂድ። ለምንድን ነው እንደዚህ ያረክባት? ለምንድን ነው? ጓደኛዋ ነበርኩኝ። ከዛ በኋላ በኔ ስህተት እሷ ስትተወኝ እኔ ደግሞ አስደገምክባት። yes ድግምት ነው ውስጡ ያለው። ማን ያስደገመው? የድሮ ጓደኛዋ እንዳታገባን ያስደገመባት የናታ ቤተሰቦች። ቀቁኝ don't touch me። በስንት ብር ነው የተደገምከው? እስቲ አታስወራኝ ፕሊዝ። በስንት ብር ነው የተደገምከው? እዚህ ውስጥ የገባ በሚጠጣ የገባ ፈረሰ። አለቅነትን ገፍፍ ያለው ስልጣንህን ከላይዋ ላይ ሽር ያለው አቅም የለህም በኢየሱስ ስም። አቅም የለህም በኢየሱስ ስም። በስንት ብር ነው የተደገምከው? በስንት ብር? በራሷ ብር ነው። አጎታ ወስዷል። በራሷ ብር ነው። በስንት ብር? 120 ብር። በ120 ብር? አንተ ርካሽ ነህ በጣም። አንተ በጣም ቺፕ ነህ። ስራዬ ግን it's not cheap. My work is it's not cheap. አንተው በ120 ብር ባልትከለክላለህ? ለምን ታገባለች እንዴ? ለምን ሰዎች ሲያዩት መጀመሪያ ይወዶታል፣ ከዛ ይርቋታል። ምን ይሏታል? ይርቋታል። yes በላው እኔ አልጮህም። I don't like shouting። መጽሐፍ ቅዱስ ምን ይላል መሰለ? አጋንንትም በታላቅ ድምጽ እየጮሁ ይወጡ ነበር ተብሎ ተጽፏል። ለኔ ብዙ ቸርች ሄዳለች። እኔ ችግሬ ምንድነው እያለች ትሄዳለች፣ ግን አትወጣም። no እንደዚህ ተገልጠ ታውቃለህ? no one shouting me። አስጮህ አታውቅም? አስጮኝም ነኝ ወይ? በኋላ እንግሊዘኛውን በኋላ አድርገው። አሁን ሰው ሁሉ በሚገባው ቋንቋ አውራ። ዛሬ አውጃለሁ ይላችሁ፣ በርካሽ ብር ተደግሞ መንገዳችሁን የዘጋ አውሬ የተመታ ይሁን። እኔ አሁን ከሷ ላይ ብቻ አይደለም ከሆኑ ሰዎች እግር ላይ ጉቶ ሲነሳ ያለ እንደ ጉቶ መንገዳችሁ ፊት የቆመ አላሳልፍ ያላችሁ ነገር እግራችሁ እንደዚህ አድርጉና ጉቶ ተነቀለ በለው። አሁንም ተነቀለ በዩ። የሆነ ሰው ወገቡን ሲለቀው ያለ፣ የሆነ ሰው ነገሩን ሲለቀው ያለ፣ እርምጃውን ሲለቀው ያለ፣ ትዳሩን ሲለቀው ያለ፣ መንገዱን ሲለቀው ያለ፣ በኢየሱስ ስም ተለቀቃችሁ። በላው ስራዋን ለቀ። ምንድነው የምታሰራት? አረብ ሀገር 2 ጊዜ ሄዳ በ6 ወራ 2 ጊዜ መታለች። ለምን? በቃ ያስጠላታል። ትጣላለች ከሰው ጋር ሰላም የለህም። አንተ ነህ እንደዚህ የምታረገው። በላው እንደው መጮህ አልወድም ብለህ የለ 7 ጊዜ ጮህ ነው የምትወጣው አንተ። 7 ጊዜ አንደበቷን ልቀቅ። 7 ጊዜ ብለህ ላትመለስ። ቀጥል ባይ 1 ባይ 2 3 4 5 6 ሂድ በሃይ ነስቲ እንኳን ጌታ ረዳሽ። ማን ነው ስምሽ? አይናለም። አንድ 17 ዓመት ያለው ነው። ጆርዳን ባህሬን ሄድኩኝ። እሺ። እና በቃ ብቻ እንደዚህ ከሰዎቹ ጋር እኔ ቶሎ ነው ቋንቋ ምለምድም። በቃ ግን ከ6 ወርና ከ7 ወር አልቀጥልም። ምንም ነገር ጀምራለሁኝ የምጨርሰው ነገር የለም። በቃ ትንሽ እንደሰራሁኝ በቃ ጫና በዛብኝ ምናምን ያለ ምክንያት ነው የሚጨቀጭቁኝ። ወደ ኢትዮጵያ መጣ። እሺ።
ከዛ በኋላ እኔ ለእናቴ አንድ ነኝ ከእናቴ ጋር ነው የምኖረውና በቃ ከሷ ጋርም እንደዚሁ የሆነ መሀላችን ጭቅጭቅ ምናምን አለ። ከዛ በኋላ እንደዚህ ህይወት ይቀጠልና ጓደኛ ያስኩኝና አብረን መኖር ጀመር። አላውቅም እኔ ያመኝ ነበርና መታመም ሳይሆን ጓደኛዬ በጣም ወደው ነበርና እሱን መተው አለብሽና እሱ እንዳይመልስሽ ያረገብሽ ነገር አለና ያንን ነገር አስፈታሻለሁ አለኝና የሆነ ቦታ ይዞኝ ሄደ። የት ይዞሽ ሄደ? እንደዚህ የሆኑ ሜርጌታ ነገር ናቸው ሰውየው። እሺ። እና እዛ ይዞኝ ሄደ። እሺ። እኔ ደግሞ በባህሪ ገደብ የሌለው ሰውን ያምናል እኔ ደግሞ ገደብ የለሽ እምነት ነው ለሰዎች ያለ ሰው ከወደድኩኝ በቃ ጉድጓድም ቢሆን አብሬያቸው ገባለሁ እኔ ችግር የለብኝምና በዛ ላይ አጎቴም ስለሆነ በቃ ብር አለች ስለኝ የተወሰነ እሺ በቃ ይዘኝ ሄዳልኩት። አሚን ከጠባሴ የሚባል ቦታ አለ ወደ ውስጥ ነው በመብራት ኃይል ወደ ውስጥ ነውና እሺ በቃ አብረን ሄድን። ከዛ በኋላ የሆነ እንደዚህ ማርገስተሽ እንደዚህ ይዘሽ ነይ ኔክስት ዴይ አለ። ከዛ እሺ ብዬ ይዤ ሄድኩኝ። ምን ገዝተሽ ሄድሽ? ቀይ ማር ከዛ ቀይ አበባ ጨምሪበት ከዛ የሆነ ነጭ ሽንኩርት ምናምን ብቻ አንድ ላይ ሚክስ አርጊው አለኝና እሺ ያን ሚክስ አርገ ነው ከሱ ጋር ነው አብረን ሄድን። አዶኖ ከዛ ምን እንዳረጉ አላውቅም ብቻ ጠጪ ያለ ይሄ ተበጠበጠው ቀይ አበባውን ማርም አለው ማለት ሚክስ ነው እና ጠጫለኝ። ኦኬ ብዬ እኔ ጠጣሁኝ። እናንተ ኢትዮጵያ ምድር ላይ ተሰገሰጋችሁ ደብተራዎች፣ ደጋሚዎች፣ የሰው ትዳር ያፈረሳችሁ በሰይጣን ኃይል የምትሰሩ ዛሬ በትንሳኤ ኃይል እናውጃለን ስራችሁ ሁሉ ፈረሰ። እኔ ብዙ ጊዜ ጥያቄ ይሆንብኛልና የሆነ ችሎታዎች አሉኝ በብዙ ነገርና ለምንድነው በቃ ፌል ያበዛልና በቃ ፌሊንግ በህይወቴ አንድ ነገር እንደውም እኔ ሰው እኔ እንኳን አይደለም ለራሴ ሰው እኔ ጋር ራሱ ሲቀርበኝ ይፈራል። የሱም ነገር ፌል ያድርገው እንደኔ ብዬ የሆነ ፈራለሁኝ ለራሴና ማለት ወድቃለሁኝ እንዲህ ሲይዙኝ ወድቄ አውቃለሁ። በታሪክ አልጮህም አልጮህም ጮህት አልወድም አኒ ጩሂ ምናምን ካሉኝ አልጮህም። ኢቭን እሳት ራሱ ተያይዞባይ ማለት ነው አልጮህም አልወድም ጮህት። ዛሬ ጮሻ ዛሬ አንቺ ሳትሆኚ ያው አሜን ያስጮህሽ ነው ጮህ ዛሬ አሜን። ደስ ብሎኛል ማለት ይቅድም እዚህ ጋር እንትን ሲባል ተንሳይ ሲሆን ዛሬ የኔ ቀን ነው። በቃ ብዙ ነገር እንደገና እንደ አዲስ ነገሮች ኦፕን ይሆናሉ እያልኩኝ ነው ለራሴ እየነገርኩት ነበርና ደስ ብሎኛልና ይሆንልኛል ደግሞ ከዚህ በኋላ ኤቭሪቲንግ ትንሳኤ ነው የሚሆነው። ትንሳኤ ሆኖልሻል? አዎ እውነት